ሰላም ተመልካቾቻችን እንደምን ከርማችኋል? ይህ የሲኤምኤን ቴሌቪዥን ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። ሳምንቱን ጠብቀን እንደገና መልሰን ተገናኝተናል። እንግዲህ ምስክርነትን አይተዋል ባለፈውና እንዴት ነበር? ጥሩ ነበር። ይህን ታሪክ ሳወራ ግን ስለ ስደት ስለ መከራ በዛን ዘመን ስለነበረው ችግር ነው። ግን ከኔ የበለጠ ብዙ መከራ ያዩ ብዙ ዋጋ የከፈሉ እህቶችም ወንድሞችም ነበሩ አሉ። አሁንም የኔ ታሪክ ከነሱ ጋር ሲነጻጸር በጣም ትንሽ ነው። እርግጥ እነሱ በእግዚአብሔር ጸጋ እኔም በእግዚአብሔር ጸጋ፣ ግን የእግዚአብሔር ፈቃድ ሆኖ እኔም በህይወት ተረፍኩኝ። አሁንም አለሁኝ። ይሄ መቼም እግዚአብሔር ካልሆነ በስተቀር የሚያደርገው ነገር አልነበረም። ከፔዳጎጂ በኋላ በእኔ ዘመን ለነበሩ ልጆች በሙሉ አንድ ወረቀት ተሰጠን። የአንደኛ ዓመት የመምህርነት ስልጠና ወስደዋል የሚል ደብዳቤ ከነ ፎቶግራፉ ተሰጠን። ያንን ይዘን ወደ አዲስ አበባ ዩኒቨርሲቲ ሄድን። እንግዲህ እንደተባለው አስተማሪ ሆንኩኝ። አዲስ አበባ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ከፔዳ በተሰጠውን ወረቀት ሰጥቼ ዩኒቨርሲቲውም እንደዛ ከዛ እንደጨረሰው ሰው ተቀበለኝ። አዲስ አበባ ከተማ ቀረው ማለት ነው። በዛው ከባህር ዳር መጣሁ። አዲስ አበባ ቀረው። አዲስ አበባ ያቺ ወረቀት እጄ ላይ ስለነበረች የመምህርነት ሙያ የምትል በሷ ስራ መፈለግ ጀመርኩኝ። አዲስ አበባ ዩኒቨርሲቲ አልተቀጠርኩም። በደንብ ሳውቀዋለሁ ብለን መግቢያና መውጫውን ሳላውቅ ታሰርኩኝ። ያኔ ትዝ ይልህ እንደሆነ የአዲስ አበባ ዘማቾች በእንትን እንከፈላለን። የአዲስ አበባ እድገት በህብረት ማለት ነው። እድገት በህብረት ዘማቾች ችግር ተፈጥሮ ካፍቴሪያው ተሰበረ። አዲስ አበባ ዩኒቨርሲቲ ተሰበረ መስታወቱ። እንደዛ በእውነት ከልቤ ነው። መውጫ መግቢያቱን በደንብም አላውቀውም። እዛ አደባባይ ነገር አለች። እዛ ቁጭ ብዬ አንድ ሰው መጣና የት ሀገር ልጅ ነህ አለኝ። የአዲስ አበባ ልጅ ነኝ አልኩት። ቤተሰቦች አዲስ አበባ አለ አለኝ። አዎ አልኩት። ምን ታደርጋለህ ታዲያ እዚህ አለኝ። ምን ነው አልኩት። ለምን ዛሬ ወደ ቤተሰቦች ሄዳ አታድርም? ምን ነው አልኩት። ነገ እኮ አፈሳ አለ አለኝ። ሰዎች ይታሰራሉ አለኝ። ደነገጥኩኝ። ማን እንደሆነ አላውቅም። ወደ ቤቴም አልሄድኩኝም። ቅርብ ነው ሰፈር ደግሞ ከአዲስ አበባ ዩኒቨርሲቲ ከዛች ከአደባባይ ወደ ዶርሚተሪ ገባሁኝ። ተኛሁኝ። ጠዋት 11 ሰዓት ከንጋቱ ማለት ነው። ዶርሚተሪ በሙሉ በሰደፍ ይመታል፣ ገገገገ ይላል። እንዳልኩ ከቤተሰብ ነው የወጣሁት። ብዙም አላውቅም ሲባል ነው የምሰማው። ደነገጥኩ። በሩ ተከፈተ። ወታደሩ ቆልፍ አለኝ። የሚቆለፈውም ነገር ጠፋኝ። ቆልፍ ውጣ አለኝ። ወጣሁኝ። የሚገርመኝ እስካሁን ድረስ ውጪ ስወጣ ታንክ አለ። አዎ በቃኛው ዶርሚተሪ ፊት ለፊት እና ስክሪፕቶና ደብተር ነው ያለን። እኛ ሌላ ነገር የለንም። ምን የተሰራ ስራ አለ ብዬ ደነገጥኩኝ። ከዛ ግባ አሉኝ። አጣደፉን። ማክ ቆሟል። ማኩ ላይ ገባን። ምንም አላውቅም። መዝሙር አላውቅም። ፖለቲካ አላውቅም። ጀመሩ በቃ መዝሙር ጀመሩ። የፖለቲካ መዝሙር ነው። አንገዛም የሚል እጃችን እንደዚህ እንደታሰረኝ እስረኛ እያደረገን ስንሄድ ገበሬው ያየናል። እያየን ይሮጣል። እኛ እርዱን ማለታችን። ሆለታ ገነት ጦር ትምህርት ቤት እዛ
አፈሰሱን። ገባን። እዛ አሁን ካለው ህይወቴ ጋር የሚሄደው ምንድነው? ተኝቻለሁ። 3000 ሰው እስረኛ የነበረው 3000 ተማሪ። አዎ። እና ለአዳራሹም ስም አወጣንለት። አስናቃል ነው 3000። አንዱ ደግሞ መጥቶ ከዚህ መካከል ማነሽ ምንም ትምህርት ቤት የምትማሪ? ያው እንግዲህ ታውቃለህ አዲስ አበባ ልጆች ሃይ ስኩሎችም አብሮ መጥተዋል ከእናንተ ጋር። ምንን የሚማር ሴት ነው። ኦኬ። ያኔ ሴቶች ነበር 3000 ወንድና ሴት ነው ያለው። ባለማወቁ ምክንያት በሳት ሞቱ። ከዛ ሌላ ታሪክ ልንገርህ። ወጣን። ቁርስ የለም፣ አልተበላም፣ ማታም አልተበላም። ሁለተኛ ቀን ጠዋት መጣ። ዳቦ ይሰጣሉ። ደግነታቸው ዳቦ ትንሽ ዳቦ እዛ ተሰልፈን እንወስዳለን። የኔ ተራ ደረሰ ማለት ነው። ከፊቴ ብዙ ሰልፍ አለ። እየተንፏቀቅን እዛ ማኩ ጋር ደረሰን። የሱ ተራ ደረሰን። አንደኛው ዳቦ ሰጡት፣ ቁርሱን ማለት ነው። ብድግ ተቀበለና ብብት ውስጥ አደረገው። ሰውየው ፖሊሱ ወታደሩ ተናደደ። ብላ ደግሞ ንቀት ነው እንዴ ይሄ ብሎ አረ ጌታ ይላሉ ተማሪው። ምንድነው የምትልሽ አለ። አረ እጄ የለውም ይላሉ። ጊዜያዊ ህዝባዊ መንግስት ይቀጥልለት። አረሰውም ይሳቅ ነው እንሳቅ። በቃ ቦታው ከቁርስ በኋላ በጀርባችን ነው የምንሽከረከረው። ጭቃ ነው። አዎ። ያው ወታደር አለቅም ያለኝ ወታደር አንድ ነገር ነው የሚፈልገው። ይሄ ፊቴ ሰውነቴ በሙሉ በጭቃ መነካት አለበት። ሲያይ አልተነካም። ከዛ ሄደና የሆነ ጨፈቃ ነገር ይዞ መጥቶ እኔ እንስሳ ሲመታ ያየሁት በልጅነቴ ሰው አይደለም። እንዳልኩ መቀሌ ነበርኩ ብያለሁ። ዘመዶቼ አረቦቹ የነሱን ቢትልስ በእኛ ዘመን ቢትልስ ነው አይደል? በእናንተ ዘመን ቢትልስ የሚባል ሹራብ ለብሼ ስስ ነች። በዛች ላይ ሲያሳርፍብኝ የት ልግባ? ከዛ መጥቶ ቀስ ብሎ መጥቶ እዚህ ጋር ጭንቅላቴን በጫማ ነካ። በግድ የሚፈልገው አንድ ነገር ነው፣ ብቻ ፊቴ ጭቃ እንዲነካው ነው። መታኝ። እውነት ለመናገር ያ እስር የልጅነት አምቢሽኔ ሁሉ የደቀቀበት ቦታ ነው። በእምነት አይደለም፣ በእምነትም እንደሆነ አላውቅም። ጠዋት ብቻ ከመኝታ ቤቴ ተየ መሄዴ ነው። ራሴን ሆለታ ማግኘቴ ነው። እንዳልኩ አባቴ ጎበዝ ነው። በገባበት ቦታ ሰው ያጣም። 5 ኪሎም ትልቅ መስሪያ ቤት አለ፣ የእድገት በህብረት። እዛ ያለው ሻምበልም የአባቴ ወዳጅ ነው። እዛ ሆለታም አንድ ሰው በሱ ቤት በኩል ስናልፍ ስሜ ተጠራ። ትፈልጋለህ ተባልኩና ገባሁኝ። ምግብ ቀረበ። ከሆለታ ማለት ነው። ያው እዛ ሆለታ ታስረን ከአንዱ ቦታ ወደዚህ ስንወጣ ምግቡ ወጣ። ገና ከመውጣቱ አልቋል ኦሬዲ። ያ ሁሉ ለስንት ቀን ያልበላ እስረኛ ሙልጭ አረጋት። እኔ አንዴም አልደረሰኝም። በእኔ ስም ነው ግን የወጣው ከቤት ውስጥ። ሌላ የሚያስገርመው ነገር እዛ ታሰርኩበት ክፍል ከፊት ለፊቴ አንድ ሰው አንድ ነገር ያደርጋል። የመጽሐፍ ቅዱስ ጥቅስ ማውጫ የሚል መጽሐፍ ያነባል። እንዳልኩ ሁልጊዜ ጠዋት
ሁልጊዜ ማታ እኛ ቤት ጸሎት አለ፣ መጽሐፍ ቅዱስ ይነበባል። በጣም ደስ አለኝ ከፍላጎቴ ጋር ስለሚሄድ። እሱ ደግሞ አየና ፊቱን ኮስተር አደረገብኝ። እሱን ነገር ልትሰጠኝ ትችላለህ ስለው አቤት ያኮሳተረው ፊት፣ ይሄ ደግሞ ምን አይነቱ ነው ብሎ ተፈታን። አዲስ አበባ ገባሁ። ያችን ወረቀት ያልኩህን የአስተማሪነት ወረቀት ይዤ ስራ ፍለጋ መንቀሳቀስ ጀመርኩኝ። ስራ የት ደረሰኝ መሰለህ? እንጦጦ መካነ ኢየሱስን ታውቀዋለህ? የተማሪዎች የልጆች ተማሪዎች ህፃናቶች ማለት ልጆች የሚያስተምራሉ። አዎ ከኔ በፊት አንድ ሌላ አስተማሪ ነበር ደረጀ የሚባል፣ እሱ ለቆ ወጣ። እኔ ገባሁ። ቸርች ውስጥ ማለት ነው አይደለም? የቸርቹ ትምህርት ቤት የቸርቹ ትምህርት ቤት በዛ ከዛ ጋር አንዱ በሱ ሁለተኛ በሚስት ነው። ሚስት አሁን ያገባዋት ሚስቴ ያው የዘ ቢኳየር ዘማሪ ነበረች። እሷን ፍለጋ ሳንዚያብብ በዛው ከብዙ ሰው ጋር ተዋወቅኩኝ። የጸሎት ጓድ መሪ ሆንኩኝ። መቼም አገልግሎት ሲነሳ ያልነካሁት የአገልግሎት ያለ አይመስለኝም። እዛ ሳይሆን ደሴ ለምሳሌ መባ ሰብሳቢ ነበርኩ፣ ዲያቆንም ነበርኩኝ በፊት ማለት ነው። አዎ እኔ ማገልገል ወዳለሁ። በቃ ጌታ ማገልገል ደስ ይለኛል። ስናገለግል አዲስ አበባ እንጦጦ መካነ ኢየሱስ ያኔ የነበሩ ሰዎች ሊነግሩ ይችላሉ። በኋላ እንጦጦ ፌመስ ከመሆኗ በፊት ቄስ በሊና ሳይመጡ ሪቫይቫል ጀመረ። እንዴት ነበር አጀማመሩ? 5 ነበር። እሺ ሶስታችን እንወደዳለን በጣም። ማን ናቸው? እስቲ በታሪክ ቀመጥ ስማቸው። ፓስተር ታደሰን ታውቃለህ? ታደሰ አወቀ የእንትና የወንጌላዊ ጓደኛ ነው። ሌላ ደግሞ እንደኔ መምህር የነበረ መምህር ጋርደው አሷ የሚባል እሱም ወደ ጌታ ሄዷል። እኛ እንጸልያለን። በዚህ ሁሉ ላይብረሪ ያለው ትምህርት ቤቱ ላይብረሪው ደግሞ ትንሽ ሰፋ ያለ ነው። ፕሮግራም እናደርግበታለን እዛ። በየዓመቱ ቤተክርስቲያን ወደ ሶደሬ ይወስደናል። ይሄ እንግዲህ አሁን ላለው ትውልድ አይታወቅ ይሆናል። ፕሮግራማችንን ያለን ስንጨርስ በየጊዜው ወደ ተራራ ላይ እንወጣለን። አንድ ቀን በጣም የምንወደው የምናከብረው ሰው መሄድ አለብኝ አለ። መመለስ አለብኝ ወደ አዲስ አበባ አለ። እኔ ደግሞ በድንኳን አለሁኝ እዛ። የት ተራራ ነበር የምትወጡት? ሶደሬ ተራራ። ሶደሬ። እኛ ሜዳው ላይ ነን። አዋሽ በአጠገባችን ነው ሜዳው። ካምፋየር ተደረገ። አንድ ወንድም አለ በጣም የምወደው፣ ነገ አንተ ነህ ቃል የምታካፍለው አለኝ። እዛ እሳቱ ዙሪያ ውይይት ተከፈተ። አንዳንዶችም ይሄ የመንፈስ ቅዱስ አሰራር ላይ ትንሽ ቀላጆች ናቸው። ቆይ እስቲ እናንተ በኢየሱስ ስም ብላችሁ ድምጻችሁን ቀጭን የምታደርጉት አጋንንቱ ሴት ሲሆን ነው ደግሞ ብላችሁ የምትጸልዩት አጋንንቱ ወፍራም ሲሆን ነው? አዘንኩኝ። ማንም እንደዚህ የሚጠይቀው አይ ምን አለ ክርስቲያኖች ናቸው ነው የሚጠይቀው። ክርስቲያኖች ናቸው። ይቀልዱብናል፣ ይስቁብናል፣ እሳቱ ይንቦለቦላል። ጠዋት ሰባኪ ነኝ አስበው። ይሄን ባደረጉት ነገር እኔ ልቤ ተቀይሟል። አስታውሳለሁ ያደረኳት ቡት ጫማን ያደረኩት ዚፔን አስተካከልኩኝ፣ ተነሳሁኝ። እንኳን ነገር ለምሰብከው ይቅርና አሁን ደራሲው የት እንዳለውም አላቅ። ብዙ የሆነ ቃል መጣልኝ ከእግዚአብሔር። ተመክሮ አንገቱን ያደንደን ድንገት ይሰበራል። አባቴ ሰጠኝ። ይቅርታ
ጠላት እንደ ስንዴ ሊያበጥር ፈለገ የሚለው ቃል እሱን ይዤ ወደ ተራራ ወጣሁ። እየሄድኩኝ ወደ ደረጃ ወደ ተራራው እየወጣሁኝ የሆነ ነገር መጣ። እኔ ጠበቃ አልፈልግም የሚል ድምጽ ነው። እኔ እንደ መንፈስ ቅዱስ ቀን ነው ብዬ ነው እንግዲህ ጠበቃ መሆኔ ነው። እዛ ስደርስ የቤተ ክርስቲያን ሽማግሌዎችን ሳገኝ አቶ ተስፋዬ ሰንዳቦ የሚባል ስዊድናዊ ሚስት ያለው ሰው፣ ጋሽ ታደሰ ደግሞ የሚባል ሽማግሌ ያለ ለኔ በጣም ኬር ያደርጉልኛል። ሄድኩና እግራቸው ላይ ወደኩኝ። በቃ ለቅሶ ተጀመረ። እያንዳንዱ ሰው ለካ ተናግሯል። ማልቀስ ጀመረ። መንፈሱ ተቀየረ፣ ኮምፕሊትሊ ተቀየረ። ንስሐ የማይቀይረው ነገር የለም። እኔም ይቅርታ ጠየቅኩኝ። ከነሱ ጋር ተያይዘን ያ ቀን ነበር። በዛ ቀን በማግስቱ ጸሎት አለ። ጸሎቱን መመራው እኔ ነኝ። በቤተ ክርስቲያኒቱ የታወቁ ሴቶች ጸሎቱን ተካፈሉ። ምኞቴም የዛ ቀን ተፈጸመ። በመንፈስ ቅዱስ ተሞልተው በልሳን ተሞሉ፣ መናገር ጀመሩ። ይሄ አሁን ላንተ የመጀመሪያ የኃይል አገልግሎት ነው? አዎ። እንደ ኢንስቲትዩሽን እንደ ቸርች እዛ ነው የጀመርኩት። ከዛ ስክሪፕቸርን ያንን ታውቀዋለህ። እዛ ቁጭ ብዬ ሻይ ቡና ብዬ ጠጥቼ ጨርሼ ወጥቼ ውጭ ቆሜያለሁ። ቁጭ ብያለሁ። 5 ኪሎ አንድ ሰው ባጠገብ ያለፈ ከሩቅ ማቀው ሰው ነው። ቶሎ ብሎ ሄዶ ቶሎ ብሎ ተመለሰ። ምን ትሰራለህ አንተ እዚህ አለ። አይ እንደዚህ ወደ ውጭ ለመውጣት ፈልጌ አልኩት። ወደ ኬንያ በጣም መውጣት ፈልጋለሁ። በእርግጥ በጣም ክሎዝ የሆኑ ጓደኞቼ እድል አገኙ የመማር፣ እኔ ግን አላገኘሁም። ቤተክርስቲያኔንም ስጠይቅ ሂድ ተማር አሉ። ሴሚናሪ መግባት ፈልጋለሁ ስል ሂድ አሉኝ። ኬንያ? ኧረ መካኒሳ እሺ። ያውቁታል። በምንም ገንዘብ ኖረኝ እዛ መሄድ እንደማልችል ያውቁታል። ሂድ አሉኝ። ቀረሁኝ። ያ ሰውዬ ተመልሶ መጥቶ ምን ትሰራለህ እዚህ? ምን ትፈልጋለህ አለኝ። ለምንድን ነው የምትሄደው? መጽሐፍ ቅዱስ መማር ነው። መጽሐፍ ቅዱስ ትምህርት ቤት መግባት ፈልጋለሁ አልኩት። እኔ አሁን የሚቀጥለው ሳምንት እሄዳለሁ፣ ወረቀት እልክልሃለሁ አለኝ። ሄደና በሳምንት ውስጥ ፉል ስኮላርሺፕ ወረቀት ላከልኝ። ይሄ አሁን አብዮት አደባባይ የደህንነት ነበር፣ ኦፊስ ነበር። ሄድኩና ቪዛ ስጡኝ ወደ ኬንያ አልኩት። የደህንነቱ ኃላፊ አንተ ወረቀትህን አለኝ። ሰጠሁት። እኛ ለእንዲህ አይነት ወረቀት ቪዛ አንሰጥም አለኝ። ምን ነው አልኩት። ያንተ ቴዎሎጂና ቴዎሎጂ ነው የሚለው፣ እኛ ለቴዎሎጂ አንሰጥም፣ ለቴክኖሎጂ ነው የምንሰጠው አለኝ። ከለከለኝ። አይገርም? እያዘንኩ ወደ ቸርች ስሄድ በጣም እስካሁን ሚስም ማረጋት በጌታ በጣም የምትበረታ ነብይ ነበረች። አብነት አውቃታለሁ። አብነት አንድ መልእክት አመጣች ማለት የሰራዊት ጌታ እግዚአብሔር እንዲህ ይልሃል፣ ዘንድሮ አትሄድም፣ የሚቀጥለው ዓመት ግን በዚህ ጊዜ ባትወጣ እኔ እግዚአብሔር በዙፋኔ ላይ አይደለሁም ብለዋል አለች። ያን መልእክት መጥቼ ለእናቴ ነገርኳት። አይ እቺ ደግሞ አለች። ምክንያቱም ልጇ ውጪ እንዲወጣ እንዲማርላት ነው የምትፈልገው እናቴ። እሳቸው ትምህርት ይወዳሉ እና ትምህርት ይወዳሉ። የቤት ስራ የሚሰሩልህ እሳቸው ነበሩ። አዎ፣ እሷም ከ1 እስከ 3 ነው የምትወጣው ታሪኳ። እንዳለች ተከለከልኩ። በሚቀጥለው ዓመት ከሶደሬ ስመለስ ወባ በሽታ ያዘኝ። ስደቅ ተመልሼ ስሄድ
እዛው ሰውዬ ቢሮ ገባሁ። ማን ነው ስምህ አለኝ። ደረጃ አልኩት። አንድ ደረጃ ቤት ብዙ ደረጃ አላት ሀገሪቷ፣ መሄድ ትችላለህ አይደል? ግጥ አድርጎ መታልኝ። ወጣሁኝ። ይገርማል። ያ ሰውዬ የላከኝን ወረቀት ሳየው ፉል ስኮላርሺፕ ነው ያገኘሁት። አዎ ትልቅ ዲፈረንስ አለኝ። ግቢ ውስጥ እኔ ምንም አልሰራሁም። ትምህርት ቤት ውስጥ ምንም፣ አንዳንዶቹ ይሰሩ ነበር። አዎ እኔ ምንም አልከፈልኩም። ፉል ስኮላርሺፕ አገኘሁ። በሶስተኛው ሳምንት ወደ አገልግሎት ውስጥ ላስገብህ ነው። አሁን ምናልባት ታውቀው ይሆናል። ዴይስተር የሚባል ኮሚኒኬሽን ኮሌጅ ነው። እዛ ለኢንተርቪው ትፈልጋለህ ተባልኩ። ኢንተርቪው ተደረኩ። ኢንተርቪው የተደረኩት ከኔ በፊት ወንጌላዊ ከተባሉ ምናልባት በ10 ዓመት የሚበልጡኝ ሰባኪዎች ጋር ቁጭ ተብዬ ኢንተርቪው አደረገችኝ። አንተን ተቀብያለሁ አለችኝ። እዛው መለሰች። እኔ እንግዲህ የሬዲዮ ሰራተኛ ሆኜ ተቀጠርኩኝ። ዴይስተር ቴሌቪዥኑ ነው ማለት ሬዲዮ ማለት። አዎ ነበራቸው። ማርታ ትባላለች። ቅርብ አለቃዬ የነበረው እሱም ያው ወደማይቀርበት ሄዷል። ጋሻ ሰፋ ምንድለው ሰው አለ። አለቃዬ እሱ ነበር። ጋሻ ሰፋ ለሙ። አዎ እሱን የማደንቅበትን ነገር ልንገርህ በዚህ አጋጣሚ። ድንገት እንኳን መጣ ቃል ሼር አድርገህ ብትሰጠው ሸሚዙን ጠቅለል አድርጎ አንዴ ከጀመረ በጣም የሚባርክ ነገር ነው ከአፉ የሚወጣው። እሱም ህይወት ብርሃን ነው። ጋሽ መክሩም ህይወት ብርሃን ነው። ኤኒዌይ አንድ ላይ ነበራችሁ። ጋሽ መክሩ በቀለም እዛ ነበር። እሱማ የካዛንቺስ ፓስተር ነበር። ካዛንቺስ ቤተሰብ ነበር። ቤተሰቡ 3 ቁጥር ማዝበሪያ ነው። ቤተሰቦች ቤት ባለፈው ነገር ያለው ቤት ነበር። ኤኒዌይ አሁን ወደ አገልግሎት ከእንጦጦ መካነ ኢየሱስ ከሎካል ቸርች አገልግሎት ወደ ሬዲዮ ሚኒስትሪ ውስጥ ገባሁ። ሬዲዮ ሚኒስትሪ ተጀመረ ማለት ነው። አዎ 8 ዓመት አገለገልኩኝ። ከኬንያ ወደ ኢትዮጵያ የሚተላለፍ የአማርኛ ፕሮግራም ማለት ነው። ከኬንያ ወደ ሲሸልስ፣ ከሲሸልስ ሲሸልስ ነው። በሲሸልስ ነው የምታስተላልፈው? በሲሸልስ ነበር የምናስተላልፈው። ማታ ነበር የሚተላለፈው ሾርት ዌቭ ላይ ማለት ነው። የማይገባበት ቦታ የለም። ያን ጭንቅ ጊዜ ነው። አዎ ሬዲዮ የለም፣ ምን የለም፣ ቴሌቪዥን የለም፣ ብርቅ ነበር ያን። ስለዚህ የሚዲያም ሰው ነበርክ ማለት ነው። ያኔ በቃ ሚዲያ ነች። የሚዲያ ከዛ ደግሞ ትምህርት ዕድል ስኮላርሺፕ አገኘው። በጣም ጥሩ። እንግዲህ ያው የጋዜጠኛ ሆነሃል። ኤንሲሲኬ የሚባል ታውቃቸዋለህ? አላውቃቸውም። ኬንያ ቸርች ኦፍ ካውንስል የሚባል አለ። እነሱ ጋር ሾርት ተርም ተማርኩኝ። እንደ ጋዜጠኛ ኮርስ ወሰድኩ። ሬዲዮንም አጠናከርኩኝ። ወጣሁኝ፣ ራሴን አሻሻልኩ። በጣም ነው እናመሰግነው። ታሪኩ ይቀጥላል። እረፍት አድርገን እንመልሳለን። ተመልካቾቻችን የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ይሄኛው ክፍል 3ኛው ክፍል በዚህ ይጠናቀቃል። ወደ 4ኛው ክፍል እንሄዳለን። ገና ታሪኩ አላለቀም። እረፍት አድርገን እንመልሳለን። ባላችሁበት ቆዩ። ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የሲኤምኤን ክርስቲያን ሚዲያ ኔትወርክ ቴሌቪዥን ነው። ዛሬ ደግሞ እንግዳችንን እንግዲህ በ4ኛ ክፍል እንደገና ተመልሰናል። ቄስ ዶክተር ደረጀ ፋንታዬ ነው ይዘን የቀረብነው። እንግዲህ ታሪኩ ይቀጥላል። ኬንያ እንግዲህ የመጀመሪያ ወደ ሬዲዮ አገልግሎት እንደገባህ ነግረናል። ከዛ የጋዜጠኝነት ትምህርት ተምረህ ደግሞ ወደ ጋዜጠኝነት እንደገባህ ተምረናል። እኛም ነው ደስ ብሎናል። እስቲ ደግሞ ብዙ የምንማረው አለ። ከዛ በኋላ የሆነውን ታሪኩን ላንተ ስትቻል። ከጋዜጠኝነቱ በኋላ በጣም ቢዚ የነበርኩት ማለት እስካሁን ድረስ ሰባኪነት ነው ማለት ጀማ የወንጌል ወደሱ እንመጣለን። ግን የጋዜጠኝነት በምታስተላልፍ ያን ጊዜ ያስታውሳለሁ ሲሸልስ ማዳመጥ፣ ይሄ ፊቫ ሬዲዮ ምናምን ማዳመጥ በጣም ብርቅ ነበርና ሚዲያ የሚባል ነገር የለም እና ያኔ ስታስተላልፉ
ፊድባክ ታገኙ ነበረ? የሰው መልስ ምን ይመስላል? ውጤታችሁ ፍሬያችሁ ምን ይመስል ነበር? እስቲ በዚህ ሚዲያው ላይ የነበረው ውጤት። ደብዳቤ ይደርሰናል። ድሮ ታውቀዋለህ፣ ኤሮግራም የሚባለው በኤሮግራም ወዲያው ይልኩልናል። ፖስታው ላይ ነው ያለው። እዛው ጽፈው እዛው ይልኩልናል። አንዳንዱ ምስክርነት በጣም ልብ ያንጻል። ሌላው እስር ቤት ውስጥ ሆኜ ነው የላኩት። አልጋ ላይ ነው ሆኜ ሞቴ እነሱ የሚልኩት ሬዲዮን የሚያዳምጡ ሰዎች ሲጽፉልን። ሬዲዮ ከጀመርክ በኋላ እስር ቤት ገብተህ ነበር? አይ አልገባሁም፣ ግን ሁል ጊዜ እንደፈራሁ ነው። ምን ኬንያም ሆነ? ያው ኬንያም ሆኜ አንድ ቀን ወደ ኢትዮጵያ ከተመለስኩ ያስሩኛል ብዬ ጊዜው መጥፎ ስለነበር ማለት በጣም ብዙ ስደተኞች ይመጡ ነበር ወደ ኬንያ ያኔ። ማለት በሙሉ ኢትዮጵያ ውስጥ ያኔ በነበረው ፖለቲካ ሰው የሚሰደደው በእግሩ የሚወጣው ኬንያ ነበር ይታወቃል። አብዛኛው አሜሪካም አውሮፓም ያሉት ኬንያ ረግጠው ነው የሚወጡትና ያኔ ታገኛቸው ነበር? አዎ እንትና ዳኒ ይነግርሃል፣ ወይም ደግሞ ግዛቸው ወርቆ ባለፈው እያሳቀን ነበር። ይመጣል ባሉ ብዬው ነበር። ከኛ መካከል መኪና ያለው እሱ ነው ይላል እኔን እያሳየ። ከጅቡቲ በስደት ይመጣሉ፣ እኛ ቤት ያርፋሉ። አንተ ኑሮ መሰረት ግዛ። እኔ ኦሬዲ እና ባለቤቴ እግዚአብሔር ይባርካት ሁሌ ታስተናግዳለች። ኢትዮጵያ ነበር የተጋባችሁት? ይዛት ሄድክ ማለት ነው? ኬንያ ነው የተጋባችሁት? አንተ ከሄድክ በኋላ መጣች ማለት ነው? ትምህርት ቤት ሁለተኛ ዓመት ሆኜ መጣች እሷ የመጣውን እንግዳ ሁሉ ታስተናግዳለች። ከጅቡቲ ይመጡ ነበር። ሲመጡ ደግሞ አንዱ ለአንዱ ይነግረዋል። አንዱ ለአንዱ ይመጣ። ከሱዳን ይመጣሉ፣ ከኬንያም ከተለያየ ቦታ ይመጣሉ። እስቲ አሁን ከምታስታውሳቸው ኬንያ ገብተው ትላልቅ አገልጋዮች ከሆኑ በጣም የእግዚአብሔር መንግስት ከጠቀሙ ሰዎች መካከል ስማቸውን እስቲ የምታስታውስ ካለ በስደተኝነት እዛ ስለነበራችሁ ነገር ብትነግረን። በስደት እንኳን ከኖር ነው ሳይሆን ውጪ እንደመኖር እንደውሰደውና ስደተኛ የሚለው ማንም ሰው አይፈልገውም ያንን ስም። ማለት ከኢትዮጵያ አሁን በፖለቲካው ተሰደው ነው ሄዱት አብዛኞቹ መኖር አቅቷቸው። አንተ በህጋዊ መንገድ ነው ሄድከው። ግን አብዛኛው ኬንያ ውስጥ የነበሩ ሰዎች በእግራቸው ወይ በባሌ ወይ በቦሌ የመጡ ናቸውና እንደተቀናልህ ነው። አንዳንዶቼ በባሌ ከመጡ ያው እዛ ሞያሌ የሚባል ሀገር አለ፣ እዛ ይቀመጣሉ። እኛ ከተማ ውስጥ ነበር የምንኖረው እና እነዚህ ሰዎች ሲመጡ ሲጋቡ በሁለቱ ህዝብ መካከል ነው እኔ ያለሁት። በጣም ሀብታሞችና የነጠጡ ሀብታሞችና ትልልቅ ኦርጋናይዜሽን መሪዎች አሉ እዛ ከተማ ኢትዮጵያውያን። እኔ እዛ መካከል ነው ያለሁት። እነዚህን ኢስሊ የሚባል ሰፈር አለ፣ እዛ ድረስ ሁሉ ሄጄ በመኪና ወስጄ የምንችለውን ያህል አድርገን እኔና ባለቤቴ እንመለሳለን። በቃ በዚህ ህይወት ነው የተኖረው። ምን ያህል ጊዜ ቆየ ኬንያ? ነገርኩ ወደ 8 ዓመት በሬዲዮ ነው። እኔ በሬዲዮ ሰራተኛ ነኝ። እኔ ገባሁኝ እዛው ሬዲዮ የምሰራበት ቤት አፕስቴሮን ቤት አገኘው። ኬንያዊት ሰራተኛ ነበረችኝ። ግቢያችን በሁለት ማሳይ ዘበኞች ይጠበቃል። ሬዲዮ ጣቢያው እዛው ነው? ሬዲዮ ጣቢያ ቢሮ ታች ቢሮ ነው፣ ከላይ መኖሪያ ነው? እኔ ከላይ ነኝ። ሌሊቱን ሙሉ ስሰራ አድራለሁ፣ ጠዋት አገለግላለሁ፣ እቀዳለሁ። ጥሩ የሚባል ነገር የለ። በአማርኛ ጥሩ ህይወት እኖር ነበር። ተመልሰው ወደ ኢትዮጵያ አልመጣህም? ከዛ በኋላ አልመጣሁም። ስለቆየ ወደ አሜሪካ መሰለኝ። ወደ አሜሪካ ሄድኩ። እሱን ታሪክ እንዴት ድሉን አገኘ? ወደ አሜሪካ አታውቀውም ይሆናል። አሁን ዶክተር አለሙ ዩናይትድ ኔሽን አይደለም፣ ዩናይትድ ኔሽን ኦፊስ የሚሰራ ሰው ነበር።
እሷ ገባና ሰርጉ ላይ ተጠራሁ። ግጥም ጻፍ ተባልኩኝ። እጽፋለሁ። የሚያስቁ ሪላክስ የሚያደርግ ግጥሞች እጽፋለሁ። ጎኔ ቁጭ ብሏል እሱ። አሁን ምንድነው ወደፊትሽ ሐሳብሽ ብሎ ጠየቀኝ። አሜሪካ መሄድ አልኩት። እንዴ አሜሪካ እኮ ላይፍ ቀላል አይደለም አለኝ። ብዙ ነገር ነው ያለው አለኝ። ከባድ መሆኑን ከዛ በኋላ በላውን እንግዲህ እንጨርስ ነገር ሆኗልና ባለቤት አለችኝ ካንተ ጋር ያየለችም ረሳዋት። አንዴ እዛው ረሳዋት። አይ እዛው እዛው ግብዣው ላይ እዛ እንትን ላይ እንትኑ ላይ ቢሮ ሊቀበለኝ ነው። ፎርም ይሞላል። ረሳዋት ባለቤቴን ሳልይዝ ነው የገባሁት። በዛ ምክንያት አንድ ዓመት ዘገየ። ከዛ በኋላ እሱ ረዳኝ። ፋይሉ ወጣ። የኔ አሁን የመጀመሪያ ልጄ ጸጋ ትባላለች። ተወልዳ ነበር እዛ ኬንያ? ኢትዮጵያ ነው ተመልሳ እናትዬ ወለደቻት። ከኬንያ እንደገና ወደ ኢትዮጵያ ልጃችን ይዘን አሜሪካን ኤምባሲ ገባን። አምባሳደሯ ወደደቻት። ቪዛ ተሰጠን። ወደ አሜሪካን መጣን። የመጀመሪያው ነገር ከኢትዮጵያ የመውጣታችን እድል በጣም የመነመነ ነበር። በተለይ እሷ አባቷ በደርግ ነው የተገደሉባት። በጣም እኔ ለምን በዚህ ባላባት ነበር እና አለቀ ማለት ነው። እሷን የመጀመሪያ ልጄን ይዤ ወደ አሜሪካ ሄድኩኝ። አሜሪካ ለመጀመሪያ ጊዜ ገባሁ። እንዴት ነበር ያኔ ስትሄድ የነበረው አቀባበል? ኢትዮጵያኖች እዛ የነበሩት ምን ነበር ይመስሉ? ከባድ ነው። እሷ ባለብዙ ዘመዶች ነች። ተቀበሉኝ። እንዳልኩ 2 መኪና ጥሩ መኪናዎች ነበሩኝ። እነሱን ሸጬ ኬንያ እነሱን ሸጬ ነው ወደ አሜሪካ የምሄደው። ትንሽ ነች፣ በጣም ትንሽ ገንዘብ በኪሴ ይዤ 2ቱን ይዤ ሄድኩኝ። ሄጄ ሰው እዛ እንግዳ ያረፍኩበት ቤት፣ ጊዜው ደግሞ ልክ እንዳሁኑ ክረምት ነበር። የት ላይ ልተኛ? ብርዱን አልቸኮልኩም። እውነት ለመናገር ለምንም ነገር አልቸኮልኩም። እኔ ነፍሴ የምትቃጠለው ማገልገል ላይ ነው። ልጄን ይዤ ባለቤቴን ይዤ መኖር፣ ማገልገል። እህቶቼ በጣም ተቀበሉኝ፣ አስተናገዱኝ። ቀድሞ ሄዱ ነበሩ? አዎ ሄዱ አሉ። አሁን ወደ ጌታ ሄደች እህት አለችኝ፣ ጎበዝ፣ በጣም ደግ፣ በጣም ጌታ ማገልገል የምትወድ። ታላቅ መሆን ለዚህ ነው ከባድ ነው ያልኩህ። ከአንተ ይጠበቃል እንጂ አንተ ከነሱ አትጠብቅም። እንደ አባት ነው የምታየው። የአሜሪካ ኑሮ በዚህ ተጀመረ። እንግዲህ ከዛ ወደ አገልግሎቱ ገባ። አይ ዋዝ ዊሊንግ በቃ ምንም ነገር ለመውሰድ ለመስራት። ግን ኢትዮጵያ ያለህ አሁን ቅድም ያቋረጥኩህ አለ የጀማ አገልግሎት የጀመርከው ከአሜሪካ ከሄደ እየተመለስክ ነው ወይስ ከዛ ፊት ነበረ? ይሄ በብዛት የምትታወቁበት እናንተ በተለይ በእናንተ ዘመን የሚታወቁ ሰዎች አሉ፣ እነ ፓስተር ዳንኤል፣ በእናንተ ዘመን የነበሩ። መቼ ነበር ያ ዘመን? ሁሉም የዘመኑ ሰው ነው። እኔም በደረስኩበት ዘመን ለአካባቢ ነው የታወቁ ቢሆንም ለአካባቢ እኔ ከካሊፎርኒያ ቤይ ኤሪያ የሚባላል ሳን ሆዜን እና ኦክላንድ እንደገባሁኝ ቸርች ፕላንት አደረኩኝ። በደንብ በጋይዳንስ ነው፣ ግን ዝም ብዬ አይደለም። እግዚአብሔር ምሬት ነበረኝ። ኢትዮጵያኖች ነው እኮ የሚባለው እዛ የኢትዮጵያ ቸርች የኢትዮጵያ ቤተክርስቲያን ነው የሚባለው። አሁን ያለችው ግን ቤተልሔም ኢትዮጵያን ቸርች ነው የምትባለው። ስም ቀይሮ ማለት ነው። ስሙን ቀይሮ እሱ ደግሞ እዛ በርክሌ በራፍ ላይ ነው ያለነው። ጥሩም ጊዜ ነበር አገልግሎት፣ ከባድም ጊዜ ነበረው አገልግሎት። እስቲ በነበረህ የዚህ የጀማ አገልግሎት በብዛት የት አካባቢ ነው ያገለገልከው? ብዙ ሰዎች አጋንንት ይወጡ እንደነበረ ይፈወሱ እንደነበረ እዚህ ሀገር ነው የምትለኝ? አዎ እዚህ እውነት ለመናገር እኔ መሰልኩኝ የመጀመሪያው ሰው አዳራሽ ተከራይቶ
ህዝብ ሰብስበው ሲሰብክ ብሔራዊ ሎተሪ አዳራሽ የእርሻ ሚኒስቴር ግብርና ካዛንቺስ አካባቢ እኔ ችግር አለኝ እንዴ እባክህ ስለ ከመንግስቱ ጋር ካላያያዝኩኝ በስተቀር በዚህ ዘመን በደህ እንጂ ዓመተ ምህረቱ ልነግርህ አሁን አልችልም። በአብዛኛው አገልግሎት ከአሜሪካ ተመልሰህ መጣህ ነው ወይስ ከአሜሪካ እየመጣ ያኔ ስመጣ ማራናታ የሚባል ቤተክርስቲያን እነጋሽ ከንደያ ጋር አገልግያለሁ። ፓስተር ህሩይ ጽጌ እነሱ ጋር አገልግያለሁ። በአብዛኛው ግን ያገለገልኩት ደቡብ ነው። በተለይ አንድ ከተማ አለች የማትረሳኝ 5 ዓመት የተመላለስኩበት በንሳ በጣም ብዙ ተመላልሻለሁ እዛ። እስቲ እንግዲህ ባለችን ጊዜ ደግሞ አሁን የጤና እክል አሜሪካ ያለህ የጤና እክል ገጥሞህ ነበረ። በጣም ከፍተኛ ችግር ውስጥ አሳልፈሃል። አሁን ዛሬ ተሽሎ እንግዲህ ተመልካች ፊት ቁጭ ብለህ ታሪክ እየነገርከን ያለው ነውና እስቲ ያንን ጊዜ ለማስታወስ ምንድን ነው ያጋጠመህ በጤና ላይ እና ያለፍከውን ከባድ ጊዜ አሁን እግዚአብሔር እንደዛ አንስቶ እንደገና ይሄው በሰላም ቁጭ ብለን እየተነጋገርን ነውና እሑድ ቀን አስታውሳለሁ። እሺ ስሰብኩ አልኩኝ እየመሸ መጣ ከምሽቱ 4 ሰዓት አካባቢ ላይ ወደኩኝ። መውደቄንም አላስታውስም። ያው መውደቄን አይተው አሜሪካን ሀገር የፖሊስና የኢመርጀንሲ እንትን ወዲያው ነው መጡ። ወሰዱኝ፣ ሆስፒታል ወሰዱኝ። ፈቃድ የለም ምን የለም። የኮቪድ ጊዜ ነበር። ማንም ሰው ዘው ብሎ ሰው ሊጠይቀኝ አልቻለም። እናቴም ውጭ ቆመች፣ ልጆቼም እህቶቼም ውጭ ቆሙ። ያው እንደምታውቀው ይሄንን ተረተሩት። ኦፕሬሽን አደረጉት። እነሱ ደም ይኖረዋል ብለው ነበር የጠበቁት። ዝም ብሎ ቼክ ሳያደርጉ መጀመሪያ የሚነሳ ነገር አለ። ያው አንስተው ሊሆን ይችላል እንዳልኩ ምንም አላውቅም እኔ። ከዛ በኋላ ግን ወደ ውጭ ወጣ ብለው ዩርሰን ኤክስፓየርድ አሏት። ሞቷል አሏት። ልጆቼ ናቸው እስካሁን የሚያንሰፈስፉኝ በልጅነታቸው። ይሄን ሊሰሙ አይገቡም ብዬ በራሴ ጭንቅላት አስባለሁ። ግን ሆነ ከከተማ ፓስተር ደረጀ ሞተ እየተባለ ይወራል። ባለፈው ዳንኤል እንደነገረ እኛ የጠበቅነው ሌላ፣ አንተ ሆነ ምናይ ሌላ። ዳንኤል አጎናፍር ዘማሪው ግዝሽም ልክ እንደሱ ነው ያለኝ። እኔም ለራሴ መልእክት ይቸለት ነበር። መኪናዬ ታጥቦ አንድ ቀን አገኘሁት። ላዩ ላይ ጻፍኩበት RIP ብዬ ሬስት ኢን ፒስ ብዬ ለራሴ። ለምን በቃ ማለት ይሄ ከመሆኑ በፊት ማለት ነው? አዎ አይ ከመሆኑ በፊት። ለምን እንደዛ ልትል ቻልክ? ምን ታይቶ ነው? አይ በቃ ሞት ይመስለኛል። ኤኒ ታይም ሞት ይመስለኛል። መኪና ላይ ስትጽፍ ማለት ነው? አመጣጡ ከባድ ነበር። እግዚአብሔር ደግሞ ሲረዳኝ በጣም ቤስት የተባለው ቴራፒ ፊዚዮቴራፒ ቦታ ነው የሄድኩት። በጣም በተለየ ሁኔታ ለኔ አዳላል ብልም እግዚአብሔር አልተሳሳተም። እዛ ሆስፒታል ገብቼ በአንድ ጊዜ የሚከፈለው ገንዘብ ልነግርህ አልችልም፣ ውድ ነው። ስወጣ ግን ልጄን አገኛታለሁ። ሁሌ ስቃን ማገኛት። ዳዲዬ ተከፍለ ቴክ ኦፍ ሆናል ትለኛለች። ማነች? ማነው? ጸጋ ልጄ። ጸጋ። እሺ። አንድ ቀን ቼክ ጽፌ አላውቅም። በኋላ ደግሞ ሳን ፍራንሲስኮ ሙቭ ተደረስኩ። ሳን ፍራንሲስኮ ያሉት ጋር መሄድ ነበረብኝ። እዛም ያመላለሰኝ ደግሞ እግዚአብሔር ይባርከው ልጅ አለ ዮሴፍ የሚባል በጣም ቢዚ ካለው ስራው እዛ ያደርሰኛል። አንድ ቀን ካልከፈልኩ አለኝ። ተው ይቅርባት ትክፈል አልኩት።
አይ ሞቼ እገኛለሁ አለ። እኔ ገብቼ እስከምወጣ ድረስ ደረሰኝ ቆርጠው ጠበቁት። ሲሰጡት ገንዘብ የትና የት ነው? እንዲህ ነው በቃ። እኔ እግዚአብሔር ነው የሚከፍልልኝ። አንድ ጓደኛዬ ክሬዲት ካርዱን ሰጥቶልኛል። ከዛ ላይ ነው ሁሉ ነገር የሚሄደው። የፈለኩትን አደጋግሜ ቢሄድ በሙሉ በቃ እግዚአብሔር ነው ያስታመመኝ። እግዚአብሔር ነው። እግዚአብሔር ይባርካቸው እነዚህ የሚያደርጉ ሰዎች። ግሬስ ዩኒቨርሲቲም አዲስ አበባ ውስጥ መስርተው በከፍተኛ ደረጃ በኢትዮጵያን ሕዝብ ሲያገለግል ቆይተዋል። እንግዲህ ባለፈው መግቢያ ላይ እንደተናገርኩት ለመጀመሪያ ጊዜ ቴዎሎጂ በአማርኛ የጀመርከው አንተ ነህ። እሱም ተግዳሮት ገጥሞ ነበር። አሁን እስካሁን ድረስ አላለም የአማርኛ። በአሁኑ ጊዜ በኦሮምኛ፣ በትግርኛ፣ በተለያዩ ቋንቋ መሰጠት ጀምሯል። ግን በእንግሊዝኛ ብቻ ነበር የተለመደውና ወደ አማርኛ አድርገኸው አሁን ግን በርካታ ተማሪዎችን፣ አገልጋዮችን፣ የቤተክርስቲያን ሰዎችን አሰልጥነህ አሁንም እያገለገለ ይገኛል። አሁን እንደምታውቀው እኔ ስላልተማርኩ እንደ አይነት እድል ስላልነበረኝ አሁን ይህን እድል ደግሞ ወደ ጎጆ ቤት ወደ ገንዘብ ወደ ሌለው ወንጌላዊ ወይም ሰው ማድረስ ነው። ይሄ ሚሽኔ ነው። እሱ ራሱን የቻለው ታሪክ ነው። በሌላ ቀን እንመጣለን። በሌላ ቀን በደንብ ግሬስን ስትመሰርት ከዛ በኋላ ስላጋጠመህ ነገር በሙሉ ትነግረናለህ። እንግዲህ በአማርኛ በዲግሪ አስተምረናል። ሌላዎቹ ግን እስከ ፒኤችዲ ድረስ በእንግሊዝኛ ነው። አንድ ዩኒቨርሲቲ ፕሬዚዳንት ከኛ ጋር በፒኤችዲ ተመርቋል። አንድ የፓርላማ አባል በፒኤችዲ ከኛ ጋር ተመርቃለች። ዘንድሮ ደግሞ 9 ፒኤችዲ ተማሪዎች ይመረቃሉ። አሁን ደግሞ አንዳንድ ቦታ ግን እንደው አሁን ይሄ ፒኤችዲ ጥያቄ እያስነሳ ነውና አንተም ረጅም ዓመት የፈጁ ናቸው። አንተ ጋር አውቃለሁ። አንዳንዷም በመቶ የሚቆጠሩ ላስመረቅን እያለ ፒኤችዲ መጫወቻ የሚሆንበት ጊዜ አለና እንደ ባለሙያ እሱም ብቻ ነው ኮሜንት አድርግበትና እንጨርስ። አሁን አበሻ ልታረገኝ ነው መልሰ። ኤኒዌይ እኔ በቪዥን ነው የምሄደው። አንድ ሰው ምን አለበት ነው ምን አለበት ስሙ ብቻ ምን ያደርግለታል? እውቀቱ ከሌለው ስሙን ብቻ ነው አሁን ሰዎች እየገዙ ያሉት። የውሸትም ይሁን እንደው ቤተክርስቲያን ውስጥ መግባቱ አሳፋሪ ነገር ግን መሰለ። የሚሸጥ ቢሆን ኖሮ እኔ አሁን በኪራይ ቤት አልኖርም ነበር። የሚሸጥ ቢሆን ኖሮ ሊሚትድ የሆነ ኢንካም አይኖረኝም ነበር። ከኔ ጋር የጀመሩትን በሙሉ ብታይ ሁሉም በሁሉ ነገር የተረፉ ናቸው። እኔ ግን ንግድ ላይ ስላልቆምኩ እግዚአብሔር ይባርክ። ንግድ እውነት ነው። አይ ማለት እንደው በቤተክርስቲያን ውስጥ ይሄ ሌብነት መግባቱ አንዳንዴ ያሳፍራልና እኔ ሌብነት ነው የምለው። ሰው ያልተማረበትን ገዝቶ ስሙ ዶክተር ተብሎ መጠራቱ አሳፋሪም ነው፣ በእግዚአብሔርም ዘንድ የሚያስጠይቅ ነው። እኔም ተናግሬያለሁ ባለፈው ግራጁዌሽን ላይ። ቆይ ቪዲዮን ታየዋለህ። እኔ ጥሪ ሌባ ፓስተር ለማውጣት ለማምጣት አይደለም። ሲማሩ በትክክል መማራቸውን ቼክ ማድረግ። አንደኛ ዲግሪው ከየት ነው የመጣው? አክሬዲትድ ከሆነ ዩኒቨርሲቲ ነው የመጣው። ዝም ብሎ አይደለም። እኔ አሜሪካን ብዙ ዓመት ኖሬያለሁ። አንድም ጊዜ የሚሸጥበትን ቦታ አይቼ አላውቅም። ይሸጥ ይሆናል፣ እኔ ግን አይቼ አላውቅም። እሺ ቄስ ዶክተር ደረጀ ፋንታዬ በጣም ነው ማመሰግነው። እኔ ማመሰግናቸዋለሁ ስለሰጣቸውኝ እድል። እንዳልኩ እኔ ብዙ ጊዜ በሚዲያ ላይ መውጣት የአይነት ሰው አይደለሁ። ሬዲዮ ላይ እንዳልኩ ሬዲዮ ነው የኖርኩት። ሬዲዮ ላይ በድምጽ ነው ሁሉ ነገር የሚያልቀው። ቲቪ ያው ለጥሩም ለመታወቅ ይጠቅም ይሆናል። ሚዲያ ለመታወቅ ይጠቅማል፣ ለመውደቅህም ይጠቅማል። በቲቪ ትነሳለህ፣ በሚዲያ ትነሳለህ፣ በሚዲያ ትወድቃለህ። ተመልካቾቻችን በአራት ክፍል ያቀረብንላችሁ የቄስ ዶክተር ደረጀ ፋንታዬ ምስክርነት በዚህ ይጠናቀቃል። ወደፊት ተጨማሪ ምስክርነቶች ካሉ እንደገና እንገናኝ ይሆናል።
ሳምንት በሌላ እንግዳ ወደ እናንተ እመጣለሁ። ይላችሁ የቀረብኩት ተስፋዬ ካሳሁን ነኝ። በዚህ ሰናበታችኋለሁ። መልካም